ይሄን ያደረጋችሁ ማለት ነው። ነፍሳችሁ አይማርም። ልጅቷን እኮ ራቁቷን አስቀራችሁት። አቤት ኤዲት ሲችሉበት ጋይስ። ቤቢ ሻወር አልደረሰም። እቺ ልጅ ለምንድን ነው ራቁቷን ሚዲያ ላወጣችኋት? ድሮ ነው። ነፍሳችሁ አይማርም። ሀፒ ቤቢ ሻወር ወጣዬ ምንም ማድረግ አይቻልም። እና አይቼ ስቄ ጋይስ እና ሼር ላደርጋላችሁ ብዬ ነውና ወይኔች ልጅ ወይኔ ይሻላችኋል። ልጅቷ ገና እምብርቷ ላይም አልታየም። አንዴ ይታያል፣ አንዴ ይጠፋልና ጋይስ ቀሚስ ስትለብስ ይታያል፣ ሱሪ ስትለብስ ደግሞ አይታይም። እርጉዝ መሆኗና ምን ሆናችሁ ነው እናንተ ተጣደፋችሁስና? ትናንትና እንዴት አያችሁ? ግን እግዚአብሔርን በጣም ነው የሚያስጠላው። ቃቃ ጫውታ ነው ያዙ እነዚህ ልጆችና እኔ ምንም አልልም። ምን አገባኝ? ምንም ሁለቱም ገና ጡጦ ያስፈልጋቸዋል። አብረሽን በስነ ስርዓት አውራም ተረጋግቶ እስቲ የሚዲያ ሰው አይደለም። ሌሎች ያቸው እንዴት ነው ሰውን ይቅርታ የሚጠየቀው? እንዴት ነው ትዳርን መምራት የምችሉት? በጀመራም ብዬችል እንዴ ስለ ትዳር ትርጉሙ ሳታውቁ ወይኔ ጋሼ እኮ እውነታችሁ ነው ጋይስ። እምቡር ብራችሁ ገብታችኋል ጋሽዬ ማለት ነው። እና አሁን እኔ ስለ ሩታ ክፉ ላወራም አይደለም ስለ አብረሽም። እኔ ግን የዚህ ኤዲት በጣም ደስ ብሎኝም ስቄ ነው ማርያም። እና ልዩቷን ራቁቷን አስቀራችሁ፣ ለዛ ሚዲያ ልጥፍ አድርጋችሁ ነፍሳችሁ አይማርም። ይሄ ስራ ይሰራችሁ። ለማንኛውም ሀፒ ቤቢ ሻወር ብያለሁኝ ጋይስ። እንዲህ ቤቢ ሻወር ያምርብሻል ሩታዬ፣ ግን ራቁት ሆነ እንጂ ማለት ነው። ምን አለበት ወደ ሽፍን ብታረጓት? ስስ ሆነባት እኮ ልጅቷን እንዳለ ወደ ታያል። በእርግጥ ከዚህ ባሰ የሚታዩ አሉ። በእርግጥ ባዶ ወዱን የሚመጣና እቺ ልጅ ግን ፎቶሾፕ ነው ጋይስ። ቤቢ ሻወርም አይደለም ጋይስ። ስላየው ነው ሼር ላደርጋችሁ ብዬ ነው። ስለሳኩ እናንተ ሳቁ ብዬ ነው ጋይሶቼ። እኔ ለእናንተ ማልሆኑ ነገር የለም። ገባችሁ አይደለ? ኦዲየንስ እና ወዳችኋለሁ። ላይክ አድርጉ፣ አይከፈልበትም ጋይስ። ወዳችኋለሁ።